ሀላባ ነው ቤቴ ሶዮዛ ዋይ በለዋል ግድለም ይያለ ቡሴራን ዋበላው ይሉታል ቦታው ቡሴራ ሆና ቀረች እየተባለ መረቡ የራሱ የሆነ ስታንዳርድ አለው ስቴፕ አለው ትንሽ የሆኑት አልፈው ይሄዳሉ ለመጠመድ ደግሞ ይበቁት እንደዚህ ትልልቆቹ ይያዛሉ ማለት ስልጠና ቢሰጠን ስልጠና ቢኖር ከቢሮዎች ጋር በተያያዘ አሳብት ቢሮ ይሄን ነገር ከኛ ጋር የቀረበ ግንኙነት ቢኖረውና ለኛ ትሬኒንግ ያስፈልገናል ገብቷል ከትሬኒንግ ሲቀጥል ደግሞ ይሄን አሳ የምናረባበት ስፍራ ቢዘጋጅልን ትንሽ ነው ገመስኩት ደገመኝ የሃላባ ዞን የበርካታ የሰው ሰራሽና ተፈጥሯዊ መስህቦች ባለቤት ነው። የአርቶ ፍልውሃ የሲፋሜ ዋሻን ጨምሮ የሞቶ ቆማ ተራራ የአሶሬ ጥብቅ ደን ከብዙዎቹ በጥቂቱ የሚጠቀሱ ናቸው። 156000 ካሬ ሜትር የሚሸፍነው የአሶሬ ጥብቅ ደን በውስጡ ከርከሮ፣ ዝንጀሮ፣ ጦጣ፣ ጅብና አቦ ሸማኔን ጨምሮ በርካታ ቁጥር ያላቸው የዱር እንስሳትና አዕዋፋት መኖሪያም ነው። የስፍራው ሜዳማነትን ተከትሎ በየዕለቱ የአየር ላይ የበረራ ትርኢቶችም እንደሚከወኑበት የአካባቢ ነዋሪዎች ይናገራሉ። የአሶሬ ደን ከሚሰጠው መንፈስ እርካታ በተጨማሪ ወጣቶች በስፍራው የሚያሰግሩት አሳ ዞኑ የድርብ ሀብቶች ባለቤት እንደሆነ ማመላካሽ ነው። እኛም ከዞኑ ዋና ከተማ ሃላባ ቁሊቶ በስተሰሜን 9 ኪሎ ሜትሮችን በመጓዝ የአሶሬ ጥብቅ ደን ስር ከዚህ ቀደም ባልተለመደ መልኩ ብልጫ የተሰኘ እጅግ ጣፋጭ አሳን ከሚያሰግሩ ወጣቶች ጋር አሳ ያጠመድን ቆይታን እናደርጋለን። አብራችሁን ቆዩ። አሶሬ ጥብቅ ደን አካባቢ ነው የምንገኘው። ተመልካቾቻችን እንደው አልተለመደም አይደል? አብዛኛውን ጊዜ ሃላባ አካባቢ አሳ የሚባል ነገር የተጠመደ ነው። ይሄው እዛ ጋር በዛ ጫፍ ሌላ መረብ፣ እዚህ ጋር ሌላ መረብ አለ። ያው አንደኛውን ጫፍ እኔ ይዟል አብሮኝ ያለው ልጅና ምን አሳ እንደሚወጣ አብረን እንመለከታለን። በመንጠቆም ደግሞ ይጠመዳል። አሁን እቺ ናቻት ለስቲ ስለዚህ ነገር ይሄ መንጠቆ ነው። ይሄ መንጠቆ ከሌሎች ትንሽ ለየት ይላል። የግል መንጠቆ ይባላል። እሺ ይሄ መንጠቆ የሚገኘው ዝዋይ ብቻ ነው። እሺ የምናገኘው ከዝዋይ ነው የኛው መንጠቆ። ኦኬ ከዝዋይ ያስመጣችሁ? ይሄን ከዝዋይ ነው የምናስመጣው። ኦኬ በደላላ ምናምን ነው የምናስመጣው። በጣም ውድ ነው። ኧረ እባክህ። እሺ መንጠቆ ከመቶ ብር ምናምን ነው። ኦኬ እቺ ሽንቱ ሽቦዋን ብቻ መርፊያዋን ብቻ ማለት ይሄ ገመዱ ከሱቅ ነው የተለመደኝ ነው። ስለዚህ ይሄ ብሎን ደግሞ ማስመጫ ነው እንዲሰምጥ የሚያደርግ ነው። ኦኬ እዚህ ጫፍ ላይ ውሃ ውስጥ እንዲሰምጥ ማለት ነው ያደርገው። እሺ እና እዚህ ጫፍ ላይ ስጋ ነው የምንጨምረው። እስከዚህ እስከዚህ ስጋ እንጨምራለን። ስጋውን ሊበላ ነው ስጋ ይሰካል እንትን ላይ። እሺ ስጋውን ሊበላ ሲመጣ ያዝ ያደርጋል ማለት ነው። እዚህ ጋር አሁን ስመለከት ሌላም እንትን ነገር አለ። ሹል ነገር ይሄ ጆሮ ነው ለሱ እንትን ማለት ከገባ በኋላ ተመልሶ እንዳይወጣ። አሁን ይሄ ኖርማል ከሆነ ገባ ይወጣል፣ ችግር ተወጋ ወጣ ነው። ግን ተወግቶ እንዳይመለስ የሚያደርገው ይሄና ይሄ ነው ናቸው የሚያደርጉት። ከወጋውን በኋላ መነቃነቂያ መፈናፈኛ የሚያሳጣው ማለት ነው። ዛሬ እንግዲህ በመረብም እናጠምዳለን፣ በመንጠቆም እናጠምዳለን። ከአሳው ከወጣ በኋላ ደግሞ አብረን እንመገባለን፣ አብረን እንበራለን። ተመልካቾቻችን አብራችሁን ቆዩ እስከመጨረሻው። አንድ 2 3 4 5 7 ሃይላንድ ይታየኛል። ሃይላንዶች ከላይ ተደርጎ የሚታዩ ሃይላንዶች ለሁለት ነገር ነው የሚያገለግሉት። አንደኛ አሳ መግባቱን እናይበታለን፣ ያሳዩናል። ሲሉ አሳ ገብቷል ማለት ነው። ካነቀ አሳ ገብቷል ማለት ነው። አሳው መጥቶ መረቡ ላይ ሲገባ እነሱ
ይነቃነቃል። ደወል ናቸው። እሺ ሲቀጥል ደግሞ ይሄ የሚያገለግለው ለምንድን ነው ካልከኝ መረቡን እንዲወጠርን ያደርጋል። ባዶ አይላንድ ስለሆነ አይሰምጥም ወደ ውስጥ። መረቡ ምንድን ነው የሚሆነው? ቀጥ ነው የሚለው ውስጥ ከታች ድንጋይ አለ፣ ከላይ አይላንድ አለ። ስለዚህ ቀጥ አለ ማለት ነው፣ ዘጋ ማለት ነው። ስለዚህ በመጣ ሰዓት አሳ በጣም ነው የሚገርመው። በጣም ነው። ምን ያህል ጊዜ ናቸው አሳ እስቲ ስታጠምዱ እንደዚህ? እኛ እንግዲህ አያቶቻችን የተቀበልነው ነው። እሺ በአያቶቻችን ዘመን ነበረ እነሱ የሚያጠምዱበት መንጠቆ ነው። መንጠቆ ነው የሚያጠምዱት። እሺ እሺ እነሱ መንጠቆ እያጠመዱ አባቶቻችን ተቀበሉ በመንጠቆ ማጥመድን ማለት ነው። እሺ ከዚያ በኋላ ደግሞ እኛም እነሱ ቀጥለን በመንጠቆ እያጠመድን እንግዲህ በአጎበር ሞከርን። እሺ በአጎበር ባህር ላይ ለመያዝ ይከብዳል። አንደኛ ነገር ደግሞ አጎበር ደግሞ ህገወጥም ስለሆነ የሚፈለገው ሌላ ተግባር። እሺ እኛ ግን ስንጠቀም ደግሞ ለዚህ ስለሆነ አስፈላጊ ስለሆነ እንግዲህ መረብ እስከ ሐዋሳ በመሄድ በደላላ አሁን የምታየው መረብ 5000 ብር የገዛ ነው። ገዝታችሁ ነው መረቡ? አሁን እንደዚህ ሶስት ገዝተናል። 15000 ብር ነው ያወጣው። 15000 ብር 15000 ብር ነው ያወጣው። ኦኬ ኦኬ። ርካሽ ሊሆን ይችላል እኛ አናውቀውም ስለሌለ አቅርቦቱ ለኛ እንትን ስለሆነ በዚህ ሰብ ገዝተን ያመጣነው መረብ ነው። በጣም አስገራሚ። የሚገርም ነገር ግን ይሄ መረብ አሁን እኛ አሳ አይመጥንም። እሺ እኛ ገራስ ይለያል። ሌላ አሳ ሀይቅ ስላለ ጉልበት የለውም አሳው። ይሄ ፓወርፉል ነው። ለዛ ነው የሚያነቃንቀው ሃይላንዱ። ይሄ ፓወርፉል ነው። ከድንጋይ ጋር የተጋጨ ያደገ ስለሆነ ከባድ ነው። መረባችን ራሱ ወዳል ይበጣጥሰው። አሁን ይሄ መረብ የምታየው ቢያገለግል ለአራት ለአምስት ጊዜ ቢያገለግለን ነው ይበትናል። ከዛ በኋላ ሌላ የሀይቅ አሳ ፈልሰስ ብሎ ስላደገ ጉልበት የለውም። ይሄ ከቀን በቅንጦት ነው ያደገው እንጂ እኚህ ከድንጋይ ጋር የተጋጩ ፓወርፉል ናቸው። እና ስማውት ያለው አቅሙን ጉልበቱን አሳው ሲወጣ ያለው አስገራሚ። እስቲ በአንድ ጊዜ ምን ያህል አሳዎች አሉ? ምን ያህል አሳ ማጥመድ ይችላል? እንደ ጊዜው ነው። እሺ ለምሳሌ አሁን ከሰዓት ቢሆን የተረካቢ አስፈካቢ ቢሆን እሺ ባንዴ እስከ 50 እስከ 60 አሳ እናውጣለን። ኦኬ ኦኬ። አሁን ግን እስከ 20 እስከ 15 አስገራሚ ነው። እስቲ እንመለከታቸዋለን። እስቲ ጣዕማቸውንስ በኋላ እንመገባለን። እንግዲህ ስንመገብ ጣዕሙን ማየት እንችላለን። ተመልካቾቻችንም አብረን ግን እስቲ ያተለረን ካለክ የመቅመስ የማጥመር ለምሳሌ አሳ የሐዋሳውንም አሳ ተመግቤዋለሁ፣ የዝዋይውን ተመግቤዋለሁ። እሺ ግን የኛ በጣም በተለየ ሁኔታ ይጣፍጣል። ኦኬ ያላባሳ በጣም ጣፋጭ አሳ። ኦኬ የፈጋ አሳ ነው። በጣም ይጣፍጣል ማለት ለመግለጽ ከባድ ነው። በጣም ሱስ ይዞናል እኛ። ኦኬ ለኛ እንደ ሱስ ነው። በጣም ጣፋጭ ዴሊሺየስ ነው። በጣም አሪፍ። እንዴት ነው የምትጠቀሙት? ለምግብነት ነው ለሽያጭ ምናምን ትጠቀማለህ? እኛ ለሽያጭ እንጠቀማለን። ለምግብነት ነው የምንጠቀመው። የምንጠቀመው በሁለት አይነት መንገድ ነው። አንደኛ ጥብሱን እንጠቀመዋለን፣ ቋንጣ አድርገን ጥብሱን እንጠቀመዋለን። ሁለተኛ ነገር ደግሞ ሾርባው ኦኬ ቅጠል ተደርጎ ሾርባ ማለት በኋላ ሲቀምሱት ያውታላችሁ። በጣም አሪፍ በጣም አሪፍ። ቸኩያለሁ ተመልካቾቻችን። እና ምን ያህል ሊጣ ነው የምንጠብቀው አሁን? ዞን ጠብቀን እናወጣዋለን። ኦኬ አሁን እናወጣዋለን። ከጥቂት በኋላ እናወጣዋለን። የምንመለከተው በጣም አሪፍ በጣም አሪፍ በጣም አሪፍ። አሳ እኔ ለምሳሌ አላባ ላይ አሳ ይኖራል ብዬ አስቤ አላውቅም። ብዙ ጊዜ አሳ ስንፈልግ አይምሯችን ላይ የሚመጣው ወይ አዋሳ 40 ነው አይደል? እኔ አስቤ አላውቅም። እኔ በጣም የተገረምኩት እስቲ እንመለከታለን አብረን። ብዙ ሰዎች እንትኑ የላቸው ወይባቱ የላቸው አሳ እንዳለን ብዙ አይታወቅም። አላባ ላይ መረቡን ልንገዛ ቢነበት ሰዓት ራሱ አላባ ላይ አሳ አለን የምንተርጉም ስንባል ነው። ኦኬ ኦኬ። እዚህ ታዩታላችሁ፣ የምታዩት ይሆናል። እስቲ እንመለከታለን። እያንዳንዱ ቦታ ሳይት አለ። የአሳ ሳይት አለው። እሺ ቦታ አለው። እሺ ፏፏቴ ይሉታል። ቀጥሎ ኢላሜ ይሉታል። እሺ ድልድይ ይሉታል። ሁለተኛ ድልድይ ይሉታል። ቡሴራ ይሉታል። እሺ ጭሚቃ ይሉታል። እሺ ዝግሾ ይሉታል። ምንድን ናቸው እነዚህ ስሞች? ሳይት ቦታ ልክ እንደዚህ የአሳ ሳይት ናቸው። ስያሜ ማን ይሰጣል? የድሮ ከአባቶቻችን ከድሮ የመጣ ነው። ኦኬ ኦኬ። አሁን የት ነው ያለነው? በረምበራስ ሞላ ድሮ እንደዚሁ ሞላ ገመቹ ማለት ነው። እሺ የነ አበጋ ሰልሲ አባት ማለት ነው። እሺ ድሮ በእኛ ጋር ከኛ አባቶቻችን ጋር እሺ በምዕራብ የሚይዙት ቦታ ነው የሚባለው ቦታ ሞላ የሚባል ቦታ ነው። ቦታው እንደምንመለከተው በሐይቅ ጸጥ ብሎ የቆመ ቦታ ነው አይደል? በጣም ስምጥ ነው። ስምጥ ነው ውስጡ። በጣም
አሳዎች ደግሞ እንደዚህ አይነት ቦታ ይመርጣሉ። በጣም ደግሞ እዚህ አሳ ሰፋ አድርገን እንይዛለን የምንለው ተስፋ እናደርገው እዚህ ቦታው ይሄ ነው። ኦኬ ስምጠት ስላለው ነው ወይስ እንዲህ ስለቆመ ነው? ስምጠትም አለው በስፋቱም አሳ በርከት ያለ ይይዛል። ለምሳሌ አሁን እየቀነሰ ወደዛ ያለው ሜዳ ሲቀንስ አሳ ሸሽቶ የሚሰፍሩበት ነው። ኦኬ ባህር ቀጥሎ ደግሞ አይደግለሉ ይባላል። አይደግለሉ ስም አለው። እሺ የራሱ ምክንያት አለው። እሺ ምክንያቱ ደግሞ ፈረስ አንድ ሰው ፈረስ ጋልቦ ከነፈረሱ ይሻገራል ሲል እንደዚህ እንደሆነ ብቻ አላውቅም። ጋማ ከብትና በምን ልዩነታቸው ሰመጠ ከነፈረሱ። እሺ ሲሰምጥ ዋና ይገባል። እሺ ይገባ ዋና እሱ ሰመጠ እዛው። ኦኬ ሌላም ገባ። እሺ እሱም ቀረ። ሲገባ አይግባ ይገባ ማንም ደግለሎ ባ ለምኪ ወሉ አጉን ከደግለሎ ባ እንደማ አይደግለሎ ተብላስ ማለት አይደግለሎ። ኦኬ ከዛ ደግሞ ቀጥላ ምንድነው ሮቃ ትባላለች። እሺ ሮቃ በረክ ትባላለች። ነው ኦዴቹዋል ይባላል። ስለዚህ የራሱ የአሳ ሳይት አለው ማለት ነው። ብላቴ ወንዝ የራሱ የሆነ አሳ ሳይት አለው። ደግሞ ሻንቃ አለ። እሺ ሻንቃም ይባላል። ሻንቃ እንዲህ ግድግዳ ቀጥሎ የቆመ ነው። አላባ እዚህ ፏፏቴ የተበላው ሰው እሺ ከዛው ሰው የሚያወጣው ሻንቃ እዛ ሄዶ ነው እንትን የሚለው እዛ ነው የሚወጣው። ምክንያቱም ብላቴ እንዲህ ወጥቶ እንዲህ ሲዞር ነው የሚበትንበት ነው። ኦኬ ከርቭ የሚያደርግበት ስለሆነ አደጋ ደርሶባቸው እንትን የሞቱ ሰዎች ወይም ሌላም ነገር እዛ አካባቢ ነው የሚወጣው ማለት ነው። አብዛኛው ጊዜ ከዚህ ሄዶ ታች ከሆነ ባለፈው እዛ ሄዶ ሬሳም አሳብላሻለሁ አባይ ዳር ነው ቤቴ አሳብላሻለሁ አባይ ዳር ነው ቤቴ። ቅድም ወንድማችን እንደነገረን የአሳዎች በጣም ጉልበተኞች ናቸው ብሎናልና እስቲ ለምንድን ነው እስቲ አንተ አስረዳኝ። ያላው አብዛኛውን ጊዜ ከሌላ እንትን የሚልበት የለም ከድንጋይ ጋር ነው ጨዋታው ሁሌ የተጋጨን ያደገው እንትን ለቅ ያለ ቦታ አይደለም። ከላይ ነገር እየተምታታ ነው ያደገው። ስለዚህ ጣዕሙ ላይም ተጽዕኖ ሊኖረው ይችላል። ሰማይና ምድር ሌላ ጋር ከሀይቅ አሳዎች ጋር ጣዕማቸው በጣም የተለያየ ነው። በመልክም ደግሞ በጣም ሸበላ ናቸው። ቆንጆ ይመስላል። ኦኬ ስሙም ብልጫ ነው። ብልጫ ስሙ ይላቸዋል። ያላባ አሳ ብልጫ ነው። በጣም አስገራሚ አሳ መሳይ ይባላል አይደል? ውበት ለመግለጽ የምታዩት ይሆናል ውበቱ። እስቲ ያ እኔም እኮ በጣም ጋብቻ ደግሞ እዚህ ላይ የምጨምርልህ ማለት ነው። አሁን ከፈለ ስሞች ይሄ በአያቶቻችን የወጣ ስም ነው። ኦኬ እኛ ግን በቅርቡ አንድ ያወጣነው ስም አለ። እዚህ መሀል አሁን እሱ ከነገረክ በወቂ ወሮ ካለ ቀጥሎ እኛ ሲኦሲ ብለን ያወጣነው ቦታ አለ። ሲኦሲ አልነገር ቦታ በጣም ፈታኝ ናት። ኦኬ አሳ በብዛት አለ። አሳ ይያዛል። ቦታው ግን አይመችም። ኦኬ በጣም ቻሌንጅ ያደርጋል ቦታው። ስለዚህ ቦታውን ሲኦሲ እንተራላችሁ ነው። ሲኦሲ ስናልፈው ነው። በጣም አስገራሚ ነው። ሲኦሲ በጣም ደስ ይላል። እጅግ በጣም የሚገርም ነው። እስቲ እንጨዋወታለን። እስቲ አሳችን ሊወጣ ነው ተመልካቾች። አሳው ሊወጣ ነው። በጣም እኔ ጓጓሁት እስካየው የእውነት ዋው ይሄ በጣም አስገራሚ ነው ተመልካቾቻችን። አሳ ከብላቴ ወንዝ ይኸው እየተወረወረ ነው።
እጅ ላይ ምንም ችግር የለውም ምንም አያደርግም እስቲ ልንከው እስቲ አንዷን ስጠኝ እስቲ አውጣውና ምንም ችግር የለውም እንደዚህ እዚህ ለምን አይናከስም እና ምን ጥብሰለው ነው ያለው በቃ እንደ ይሄ ተመልካቾች ደቂቃ ያህል ነው መረቡ ወይ 10 ደቂቃ ነው የተዘረጋው መረቡ 10 ደቂቃ በተዘረጋበት ሰዓት እጅግ በርካታ ቁጥር ያላቸው አሳዎች ተጠምደው እየወጡ ነው የተመለከትነውና እጅግ በጣም አስገራሚ ነው እንደ ሌሎች አካባቢዎች ሁላ በቂ የሆነ የአሳ ምርት አላባም ላይ ያለ ጣዕሙ ላይ ደግሞ ነው ያልቀመስኩትም ግን ከሌላ አካባቢ ቀምሰው ያሉ ልጆች እጅግ በጣም አስገራሚ ጣዕም ነው ያለው ብለዋል በኋላ አብረን የምንቀምሰው ነው የሚሆነው አብራችሁን ቆዩ በጣም አሁን ደግሞ የምንገኘው ምን ነበር የሚባለው ቦታው አይደግለሎ የሚባለው ቦታ ነው ያለነው ያው ረጋ ብሎ የቆመ ውሃ ነው ከብላቴ ወንዝ መጥቶ የት አካባቢ ነው የሚገኘው ሸቃጤ ወይም ደግሞ እዚህ አሶሬ ጥብቅ ደን ስር ለስር አሶሬ ጥብቅ ደኑን የሚሽከረከረው ወንዝ ስር ነው ያለው ትንሽ እንደ ሀይቅ ተረጋ ብሎ የቆመ ቦታ ላይ ለአሳዎች ምቹ ይሆናል ተብሎ የሚታሰብ ቦታ ላይ ነው አሁን ያለነው ቦታው ግን ለምንድን ነው የተባለው አይደግለሎ ቦታው እንግዲህ በታሪክ እንደሰማነው አይደግሎ የተባለበት የተነሳ ሐሳብ ነውና አይደግሎ የተባለበት ምክንያት አንድ ሰው በፈረስ ሊሻገር ሲሞክር ከነፈረሱ ይበላል ማለት ይሰምጣል ወደ ውስጥ ስለዚህ ይሄን ሰው ለማውጣት ሌላ ዋናተኛ ይመጣል ይሞክራል እሱም ይዛው ይቀራል ያለ ብዙ ሰዎች ይሞካክራሉ አልቻሉትም ስለዚህ አጎ አይደግለሎ ስለዚህ አጎኖች እየተባለ በአረብኛ ማለት የገባ ማን ወጣና ነው ያገለገለ ለም ገብቶም ያገለገለ ስለሌለ የገባው መዛ ይቀር ስለሆነ አትግቡ የተባለ ነው ምክንያቱም ቦታው ጥልቀት አለው እኛም ስንዋኝ ስናየው ቦታው ጥልቀት አለው እንዳየው ድንጋይ ብዙ የለውም አሸዋ ነው እና ጥልቀት አለው ከዚህ አንፃር አሳዎቹ ግን በጣም ትላልቅ ናቸው እኔ ከዚህ ቀደም ከማቃቸው እስቲ ኮፍያዋን ስጠኝ ፀሐዩ ተመልካቾቻችን በጣም ነው የሚያቃጥለው ኮፍያዋን ቆሚዋን አመሰግናለሁ ትልልቅ አሳዎች ናቸው ምንድነው እስቲ ሚስጥሩ እንግዲህ ከመጀመሪያው አንስቼ ስናግረግ አሁን ወደ ከተማ ቀረብ ይያል ስትሄድ እንደዚህ አታገኝም አሳ በብዛት ምክንያቱም ምንድነው ካልከኝ ለአሳው ተጽዕኖ የሚሆኑ ብዙ ነገሮች አሉ አንደኛ ህገወጥ አስካሪዎች አሉ አስካሪዎች ስለ መድኃኒት ነው የሚጨመረው ይረገጣል መድኃኒት ያ መድኃኒት ገሎን የሚያወጣው አሳው ያ ማለት አይለይም አሁን የኛን መረብ ካየክ ከነቀድሙ ያየክ ነበረ ትልልቁን ነው የሚይዘው ትንሹ አይገባም ያልፋል መረቡ የራሱ የሆነ ስታንዳርድ አለው ስቴፕ አለው ትንሽ የሆኑት አልፈው ይሄዳሉ ለመጠመድ ደግሞ ይበቁት እንደዚህ ትልልቆቹ ይያዛሉ ማለት ስለዚህ ያ መድኃኒት ግን ምን እንደሚያደርገው እንዳለ ከነዘሩን የሚያጠፋው ስለዚህ አደገኛ ነው የሚገል ነው ማለት እንዳል
ይሞታሉ አሳዎቹ ማለት ነው። ስለዚህ ወደ ከተማ ቀረብ ያልክ ስትሄድ እነዚህ ነገሮች በስፋት አሉ። ስለዚህ ያ ቻሌንጅ አለ ወደዛ ስትሄድ ማለት ነው። ወደዚህ ግን ስትመጣ አንደኛ ያ እነዛ አጥማጆች የሉም። ሲቀጥል እኛ በመረብ ነው የምናጠምደው እንዳየኸው። ስለዚህ ስንይዝም መረቡ ላይ ይገባልና ያለዘን እንላለን እንጂ እስከ መጨረሻው ሄደን ያለውን አጠርገን ጨርሰን አንሄድም። ቀጣይም የኛው ስለሆነ ማለት የኛው እንግዲህ አሳው አንደኛ መመገባችን ብቻ ሳይሆን የሚታየው የቱሪስት መስህባችን ሊሆንም ይችላል ለኛ ማለት ነው። በደንብ ነው በጣም ነው የተገረምኩት። አንደኛ በጣም የቱሪስት መስህብ ነው ተብሎ የሚታሰበው የአሶሬ ጥብቅ ደን እዚያ አጠገቡ ላይ ነው የሚገኘው። ከዛ ጥብቅ ደን ስር ደግሞ አሳ ሲጠመድ ማየት ለኔ በጣም ትልቅ ነገር ነው። ሲቀጥል ደግሞ ይሄ አሳ ህዝባችን ቢያቀውና ህዝባችን ላይ ቢደርስ በጣም ለኛ እንደሚጣፍጠን ለኛ እንደዚህ ውብ እንደሆነ ህዝባችን ጋር ቢደርስ መልካም ነው ብለን ስለምናስብ በጥንቃቄ ነው የምናጠምደው የራሳችን ንብረት ስለሆነ ማለት ነው። ስለዚህ በዛ ልክ ነው የምናጠምደው። ከዛ አንፃር ነው እንደዚህ ወፍሮ ያገኘው ማለት ነው። በተለይ አሁን እንዳነሳህልኝ ከቱሪስት መስህብነቱ ባሻገር እንደው በርካቶች እዚህ መጥተው ሲጠመድ ማየት በራሱ እኮ የሚሰጠው እኔ በጣም ነው ደስ ያለኝ ስመለከት የሚሰጠው ስሜት አለ። ከዛም ባለፈ ደግሞ እንደ ገቢ ምንጭስ ለመጠቀም ምን አስባችኋል? ይሄ ዋናው እኛ ውስጥ የነበረ ጩኸት ነው። አሳችንን ከተማችን ላይ ወስደን የኛ ህዝብ ቢመገበው ቅድም እንዳልኩ ደስታችን ነው። ግን ለዚህ አሁን ለኛ ቻሌንጆች አሉ። የመጀመሪያው ቻሌንጅ ቅድም እንዳልኩ ህገወጥ አስካሪዎች ናቸው። ሲቀጥል ደግሞ መስኖ ተብሎ ከላይ ይገደባል። ከበደኔ ወደ ስልጤ ውስጥም ይገደባል። ውሃው በሚገደብበት ሰዓት ውሃው ይቀንሳል። ሲቀንስ አሳዎች የመኖር ለውናቸው አጣቁኝ ውስጥ ይገባል። በአሞሮች ይበላሉ። እንደፈለጉ እንትን ለማለት ስለማይመቻቸው ይሞታሉ። ስለዚህ ያ አንደኛ ተጽኗችን ነው መስኖ መገደቡ ማለት ነው። አንደኛ እሱ። ሁለተኛው ነገር ደግሞ ምንድነው ቅድም እንዳልኩ ህገወጥ አስካሪዎች አሉ። ሶስተኛ ነገር ደግሞ ይሄን አሳ ከተማ ብንወስደው በሚገባ በተገቢ መልኩ ስልጠና ሰጥቶን ለኛ ትሬኒንግ ያስፈልጋል። ለኛ ለምሳሌ አሁን ቅድም እንደነገርኩ መረቡን 15000 ብር አውጥተን የገዛ ነው። ስለዚህ ስልጠና ቢሰጠን ስልጠና ብንወስድ ከቢሮዎች ጋር በተያያዘ አሳብት ቢሮ ይሄን ነገር ከኛ ጋር የቀረበ ግንኙነት ቢኖረውና ለኛ ትሬኒንግ ያስፈልገናል። ገብቷል። ከትሬኒንግ ሲቀጥል ደግሞ ይሄን አሳ የምናረባበት ስፍራ ቢዘጋጅልን እኛ አሁን ስርዓት ወጣቶች ነን እኛ እንግዲህ እንደምታየን ማለት ነው። ስለዚህ አሳ የምናራባበት ቦታ ቢዘጋጅልን አሳውን ብናራባ እና ለህዝባችን ብናቀርብ ደስታችን ብቻ ሳይሆን አሁን እኔ ተመልክቻለሁ አላባ ላይ አንድ ሁለት ቦታዎች ላይ አለ አይደል አሳ ስለሱ ልንገርህ። አሁን ያ አሳ የሚመጣው ከአርባ ምንጭ ከሐዋሳ ነው። አሳ ፍሬሽ ሲሆን ነው የሚጣፍጠው። ግን ፍሬሽ አይደለም ያ አሳ ታይዝ ተጠምዶ ያደረ ሁለተኛ ጋር ምናምን የሆነ አሳ በነጋዴዎች እጅ ገብቶ ተነካክቶ ከብዙ እንትን በኋላ ነው መጥቶ የሚደርስ። ስለጣፋጭነቱም ደግሞ ነግረኛል። ስለዚህ ቴስት አድርጌዋለሁ ያኛውን እዚህ የመጣውን ራሱ ማለት ነው። የሚገርም ነገር እኔ እንደው ዝም ብዬ ልብላው እንጂ አታገናኘውም። የምር ይሄንን ማየት ይቻላል። እንትን መፈት ማለት ማወዳደር ይቻላል ከዛኛው ጋር ማለት ነው። ቤት ነው የምትመገቡት እንዴት? እኛ ኢናሳ ወስደን አሁን በቤታችን ነው የምንመገበው። አንደኛ ሾርባ አድርገን እንጠቀመዋለን። ሁለተኛ ነገር ደግሞ ቋንጣ አድርገነው ዝልዝል ሰርተን ማለት ነው። ዝልዝሉን ጠብሰንም ቀቅልንም እንበላዋለን። በጣም የሚጣፍጥ ነው። ቅድም እንዳልኩ ቢመቻችልን ለህዝባችን የምናሳይበት የምናቀርበት ነገር ቢመቻችልን ህዝባችንም እንደሚወደውና በጣም እንደሚኮራ ሀገሩ ላይ ባለ ሀብት እንደሚኮራ በጣም እርግጠኛ ነኝ። አይቶች አሉት ነው ያልከኝ ቅድም ስናወራ። ስንት ሳይት ነው ያለው የአሳ ሳይት? ከዛ ከአላባ ከኛ ስንጀምር ፏፏቴ አለ፣ ኤላሜ አለ፣ ድልድይ አለ፣ ሁለተኛ ድልድይ አለ፣ ቡሴራ አለ። ቡሴራ የሚሉት እንግዲህ ያው አሁን እዚህ እንዳልነው ቡሴራ ዋናተኛ ይመስለኛል ብቻ የግለሰብ ስም እንደ አባቶቻችን እንደስሙ ሲዋኝ ቡሴራ ተመለስ ይሉታል። አልመለስም እያለ ተመለስ አልመለስም ግድለም የዋኘ ነው ግድለም እያለ ውሃ ውስጥ ይገባል። ከዛ ሰውየው እዛ ውሃ ይበላዋል። ግድለም እያለ ቡሴራን ውሃ በላው ይሉታል። ቦታው ቡሴራ ሆና ቀረች እየተባለ ገብቶ ተበላ ቡሴራ ተባለች ቦታዋ። ቡሴራ አለ። ይቀድሟ ደግሞ ቅድም ያየናት ምንድነው ያጠመድንባት እሷ የአቶ በረምበራስ ሞላ ድሮ እንትን የሚይዙባት ነች የሚያጠምዱባት በመረብ የሚይዙባት ነች። ሞላ ትባላለች። ታዋቂ ቦታ ነች። በጣም ሰፊ ነች። ስፋትም አላት። ብዙ አሳ የመያዝ እንትን አለው። ብዙ አሳዎችን ያዝ ነው። ስለዚህ አሳችን ደርሷል።
እስቲ እዚህ ይሄኛው እነዚህ ናሳዎች እናወጣለን ማለት ነው እነዚህ እናስቀምጣቸው እኔ በጣም ኢንተረስተድ የሆንኩት ነገር ልንገራችሁ ከምንም በላይ አሁንም ደጋግሜ ብየዋለሁ በጣም ያስገረመኝ ነገር ቢኖር በክልሉ በሀገር አቀፍ ደረጃ በርካታ አዋፋትና የዱር እንስሳዎች የሚገኙበት የአሶሬ ጥብቅ ደን ከስሩ ወይ ደግሞ አጠገቡ የሚገኝ ስፍራ ነው ስቴብል የሆነ ወተር ነው ወንዝ ሆኖ መጥቶ እንደ ጅረት መጥቶ ነገር ግን ቆም ብሎ ድጋሚ የሚሄድበት አካባቢ ስለሆነ በጣም ኢንተረስቲንግ ነው ጀልባ ሁላ ማንቀሳቀስ የሚችል አይነት ቦታ ነው ጀልባዎች አሁን በትንንሽ ጀልባዎች ቢዘጋጁ በተቀደም አሁን ሞላ የተባለበት ስፍራ ላይ ተመለከተነው ላይ በጣም መንፈስን ማደስ የሚችል አይነት ሁኔታን መፍጠር የሚችል ቦታ ነው ስለዚህ በጣም ትኩረት ሊሰጣው ይገባል መልእክታችን ነው አሁን እየሰራን ያለው ጥብስ ነው እሺ ደረቅ ጥብስ እየሰራን ነው ይሄ ጥብስ ነው እዚህ ከታች ደግሞ የምታየው እዚህ ያለው ይሄ ቅቅል ነው ኦኬ ማለት ይሄ ሾርባ ነው ይሄኛ የምታየው ማለት ነው ይሄው ለከላይ ነው ይሄ ሾርባው ነው እንግዲህ እንደምታየው ውስጥ ላይ አሳለ በለው ሾርባው ነው እንግዲህ ቀደም ይጣፍጣል በጣም ብዬ ነገርክ ነበር ለየት ያለኛ አሳ ለጥብስና ለሾርባ ነው የሚሆነው ሾርባ ነው ብዬ ነበርና ሾርባውን በኋላ የምትቀምሰው ይሆናል እንግዲህ አሁን ታየዋለህ ማለት ነው ለለው እስቲ አጥተካል ምን ያህል እንደሚጣፍጥ ታየዋለህ ተውላክ እውነት ማጋነን አይደለም ተመልካቾቻችን ትንሽ ነው የቀመስኩት በጣም ነው የሚጣፍጥ የእውነት በጣም ነው የሚጣፍጥ በጣም ጣፋጭ አሳረኛ አሳ እንግዲህ ቴስት አድርገዋል አንተራ ትንሽ ነው የቀመስኩት ደገመኝ አላጋነንም እውነት አላጋነንም የእውነት በጣም ይጣፍጣል እኔ ምንድነው ግን ሚስጥሩ ሚስጥሩ ያሳው ዝርያ ነው ሲቀጥል ደግሞ ቅድም እንደነገርኩ አሳው በጣም በእንትን ነው የሚያድገው በጣም ትግል አለ በዛ ማለት ሲታገል ስጋው የሚጠነከረ ነው ሁሉ ነገሩ ብቻ የተሻለ ነው ሲቀጥል ደግሞ አሁን ወደ አዋሳ ወደ ሌላ ቦታ ብትሄድ የፋብሪካ ውሃዎች ይገባሉ ወደ ሃይቅ ውስጥ ማለት ነው እኛ ጋር ግን ኖርማል ነው ስለዚህ ለየት ያለ የሚያደርገው በጣም አስገራሚ ነው ማለት ምን ያህል ደቂቃ ነው የሚጠበሰው ለማጥበስ እንግዲህ ዘይቱ እስኪ ፈላ ይጠብቅና ፈላ በኋላ 15 ደቂቃ ኦኬ ቴክኒካል ነው የተለየ ራሱ ሆነ አጠባበሱ እንግዲህ እንደምታየው ነው
አሳውን ኖርማሊ እንቆርጠዋለን። ይሄ መታየው ቅርጽ ያወጣ ነው ሲቆራረጥ ነው። ይሄን እንቆራረጠውና እኛ የተጠቀምነው ሽሮ ነው። ሽሮ መጠቀም ትችላለህ እንደ ፓውደር እንደ ፓውደር ማድረቂያ ማለት ነው። ማድረቂያ እንጠቀማለን። አዮዲን ጨው እንጠቀማለን። እንግዲህ አንደኛ ያደርቀዋል፣ ሁለተኛ ነገር ደግሞ ጣዕሙን ሞር እንዲጨምር ያደርገዋል ማለት ነው። እንደዚህ አድርገን ነው ቆንጆ ጣዕም እንዲኖረው ያደርጋል። በጣም ነው የሚገርመው። በጣም አስገራሚ ነው እውነት። እና ስንጠብስ በሁለት አይነት መንገድ ነው የምንጠብሰው። ሙሉ አሳውን እንደዚህ በዚህ መልኩና በልተ ነው። አሁን ለምሳሌ ይሄ የተበለተ ነው። ስለዚህ በልተንም በዚህ ሾክ የለውም። ይሄ አሁን ሾክ የለውም። አሁን 0-0 ነው። ይሄ ሾክ የለውም። ሙሉ አንስተህ ስለዚህ በሁለት አይነት መንገድ ነው የምንጠብሰው ማለት ነው። ኮተሌት ነገር ነው። በጣም ነው የሚገርመው። በጣም አስገራሚ ነው እውነት። እኔ በዚህ ደረጃ እንግዲህ ክብራትና ክብራን ተመልካቾቻችን ሰብሰብ ብለን አብረን እንበላለን። እኔ እንደቀመስኩት ግን እጅግ በጣም ጣዕም ያለው በጣም ዴሊሸስ የሆነ አሳ ነው የቀመስኩት። እውነት በጣም ነው የሚገርመው። እስቲ መች ነው ለምሳሌ እናንተ አጋጣሚ ነው እኔ ዛሬ በሆነ አጋጣሚ ተገናኝተን ነውና ከመች ጀምሮ የተለመደ ነገር ነው የምትሄዱትስ መች ነው የሚለውና እንግዲህ እኛ ያው ቅድም እንደነገርኩ የወጣት ስርዓት ወጣት ነው። ስለዚህ ሄደን አምተን ግን የምንሸጠውና ሌላው ገበያ ላይ የምናውለው ሳይሆን ለመመገብ ስለዚህ ጊዜያችንን ላለመደበር ከተለያዩ ሱሶች ለመጠበቅ በሚል ነው ወደዚህ ወደ አሳ ማጥመድ ስራ ሄደን ውለን የምንመጣው ማለት ነው። በብዛት የምንሄደው ቅዳሜና እሁድ ነው የእረፍት ቀን ስለሆነ በእነዚህ ቀናት ነው ያው እኛ ራሳችን ሪላክስ ለማድረግም ጭምር ነው የምንሄደውና ከዛ አንፃር ነው በዚህ እንትን የምንሄደው። እናንተ ሪላክስ ነው። እኔ አሁን ቅድም አብሬያችሁ ሂጄ በጣም ይደከመኝ ድካማ ነው ልፋት አለው ግን እያየነው እያወቅነው ነው ጊዜያችንን እዛ ሄደን ለማጥፋት በሚል ነው የምንሄደው። በዛው ደግሞ ለቤተሰባችን ጣፋጭ የሆነ አሳ ለመመገብ እኛም ልንመገብ ጭምር ነው። በጣም እኮ ነው የሚገርመው። ቦታው ደግሞ ለመዝናናትም በጣም አስገራሚ ቦታ ነው አይደል? ቦታው ያው ነገር አመሻት እንዳየው ነው። ሁለተኛ ደግሞ ምን ሰማሁኝ እኔ የፕሌን ወይም ደግሞ የአውሮፕላን ሻውም አለ እዛ አካባቢ ላይ አውሮፕላን በጣም ዝቅ ብሎ እዛ አካባቢ ነው እንትን ለማመዱት እንግዲህ እነሱ ያውቁታል ቦታውን ለምን እንደመረጡት ባናቀም እኛ ግን እዛ ነው የምናየው የአውሮፕላን ትርኢት በየቀኑ ይመጣል። በየቀኑ በተለይ ቅዳሜና እሁድ ትርኢት ባለው እዛ ጋር ዝቅ ብሎ እጅግ በጣም ዝቅ ብሎ የሚሄዱት 3-4 ሆነው ዝቅ ብሎ በዛ አካባቢ ይመላለሳል። ስለዚህ ለእይታ የሚማርክ ነገር ነው። አንደኛ የአውሮፕላኑ ሾው አንድ ነገር ነው። አሶሬ ጥብቅ ደለይ ለእይታ የሚሰጠው ሌላ ደስታ አለ። ሶስተኛ ደግሞ የዱር አራዊቶች ደግሞ እዛ ስፍራ ላይ ያሉ። አራተኛ ተጨማሪ ደግሞ የአሳ ማጥመድ ስራው ደግሞ ሲመጣ በጣም ኢንተረስቲንግ ነው የሚሆነው በኔ እውነት ነው። አሁን እዛ ቦታ ላይ ዝንጀሮ መንጋውን ነው የምታየው። ጦጣም አልፎ አለ። ከርከሮ፣ ጅብ፣ ቀበሮ እነዚህ ነገሮች ጅግራ እነዚህ ነገሮች በብዛት ታያለ እዛ ቦታ ላይ ማለት ነው። ስለዚህ የሚስብ ነው ቦታው ሲጀመር ቦታው ሳቢው ከዚህ መንጻር ነው እኛ ያን ቦታ ተመራጭ አድርገን ወደዛ ነው ሄደው። ይሄ ነው እንግዲህ ፍሌታችን እየደረሰ ነው። ፍሌት ምንድነው? ኮተሌት ጥብሳችን ምንም አይነት እሾህ የለበትም። ይሄ እሾህ የለበትም ማለት አጥንት ነው። እሾህ አለው እንጂ አሳ በላሻለሁ አባይ ዳር ነው ቤቴ አሳ በላሻለሁ አባይ ዳር ነው ቤቴ ዶሮ ደርሷል ተመልካቾቻችን። ይኸው አሳችንን አጥምደን ጠብሰን ሰርተን እንግዲህ መተናል። ምንድነው የሚቀረን?